ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ቅመሟ መታለች። እስቲ እዩት፣ አታምርም? የኔ ሞዴሊስት ማለት ነው። ብዙዎቻችሁ ደግሞ የሀይሚን ቤት ለሙሽ ሰጣት እያላችሁ ነው። አንዳንድ ቲክታክ ላይ ብዙ ነገር የምትሉ ልጆች አላችሁ። በቅመሟ ናት ምናምን እያላችሁ ደግሞ የምትሉም አላችሁ። በነገራችን ላይ ብሩኬ አመስግኗል እኮ በእሷ ላይ ነው ይሄን ነገር ሁሉ ያደረግኩት ብሏል። ግን ብሩኬ ይሄን ያህል ነገር ሲያደርግ እንዴት ነው? ቅመሟ ምን አደረገች? እኔ እውነት ለመናገር ማወቅ ፈልጋለሁ። ቅምጥሌ ማለት ነው። ብሩኬ እንግዲህ ከአንድም ሁለት ቤት ለእናቱም ለራሱም እንግዲህ እየሰራ ነው፣ ቡታጅራ ላይ ማለት ነው። ግን ቅመምዬስ እንዴት ነው? ሰርፕራይዝ ልታደርገን ነው? ቤተሰብ ምን አዲስ ነገር? እስካሁን እንግዲህ ብሩኬ መኪናም ገዛ፣ ቤትም ሰራ። ቅመሟ ግን ቁጭ ብላለች። እንዴት ነው? ወይስ ሚዲያ ላይ ማውጣት አልፈልግም ብላ ነው? እና ቅመምዬ ያንቺንም ማየት እንፈልጋለን፣ ብቅ አድርጊው እንጂ እርግጠኛ ነኝ ያው አንድ ቀን በብሩኬ አንድ ቀን በሀይሚ ነው እና ብዙም ዲፈረንስ ልዩነት የለውም። ቪዋቸውም ታውቃላችሁ በጣም ኦቨር ነው። እና ለማንኛውም ቤተሰቦቼ የምንላችሁ ፈልጌ ነው፣ እውነት ለመናገር ብሩኬን በጣም አድንቄዋለሁ። በጣም በጣም ከመጠን በላይ ነው ያደነኩትና ብዙዎቻችሁ ደግሞ የሆነ አላችሁ፣ አንዳንድ ልጆች ያልተዋጠላችሁ ነገር አለና ግርም ትሉኛላችሁ፣ በተለይ ቲክታክ ላይ ደግሞ ማለት ነው። እና ለማንኛውም ጀግንነት ነው እውነት ለመናገር ቤት ሰርቶ ለእናት ማስረከብ፣ ለራሱ ቤት መስራት በጣም ደስ የሚል ነገር ነው። እና የቅመሟንም ደግሞ በቅርቡ አዲስ ሰርፕራይዝ አለ ብሏል። በነገራችን ላይ ምን እንደሆነ አላቅም። የሀይሚን ሰርፕራይዝ ሊያደርጉን ነው ወይስ ደግሞ እንዴት ነው ነገሩ? እና በቅርቡ ጠብቁ ብሏል። ትናንትና ቪዲዮ ሰምታችሁ ከሆነ ማለት ነው። ሌላ ደግሞ ምን አዲስ ነገር ሊመጣ ነው ቤተሰብ ማለት ነው። ለማንኛውም የአራዳ ልጅ ይመችህ ብያለሁ። በዚህ አጋጣሚ ብሩኬን በጣም ነው ያደነኩት። እና ቅመሟ እኔ የቅመሟን በቃ ምን የመሰለ ሲሆን አዲስ አበባ ካለዛ ቡታጅራ ላይ ደግሞ ምን የመሰለ ብሎኬት ቪላ ቤት ሰርታ እንደምታሳየን ተስፋ አለኝ። ወይም ደግሞ አሁን እንግዲህ አይታችኋል እንግዲህ ብሩኬ ባለ መኪና ሆነ፣ ባለ ሁለት ቤት ሆነ፣ ያበደ ነው። እናንተ እንዴት እንደዚህ በአጭር ጊዜ ውስጥ ማለት ነው ውጤታማ የምትሆኑት? እና ከብሩኬ ብዙ መማር ይቻላል በነገራችን ላይ። እና ይመችህ ያራዳ ልጅ። ለማንኛውም ቤተሰቦቼ መልካም ቆይታ። ዛሬ በቅመሟ ቤት እንጠብቃቸዋለን። ባይ ባይ።